ግብጽው ድብድብ አድርጎ ገደላት። ልንገርሽ ኬዙን ልንገርሽ እኔ ማሬ ሳደክሚ ሰውየው ሰራተኛ የጠለበው ቋንቋ የምትችል ነው። ከዛ ልጅቱ ትመጣለች። ፎርማ ምንድነው የምትለው? እንደሃ ከብራ ተማም ቋንቋ ትችል። ከዛ ለእናትና ለአባቱ ነው ቤት ሲወስዳት ልጅቱ ቋንቋ አታውቅም። ሌላ ሰራተኛ ያመጡና አንድ ወር ልጅቱን ይሞክሯታል። ምንም ነገር አልችል ስትል ሰውየው ምን ያደርጋል? እናትና አባቴ ደካማ ስለሆኑ እኔ የጠለብኩት ቋንቋ የምትችል ነው፣ ቋንቋ ማትችል ለምን አመጣችሁልኝ ብሎ ደሞዟን ከፍሎ ወደ ቢሮ ይመልሳል በስነ ስርዓት። ኦኬ ማን ይቀበላታል? መንዱቡ ይቀበልና ከኤጀንሲው ጋር ይጣላና ለምን ቋንቋ አትችይም ቃጥቅጦ ገደላት። ይሄም ጥፋት ስቲል ሪስፖንሲቢሊቲው የኤጀንሲ ነው። ቋንቋ ታውቃለች ብሎ የላካት ኤጀንሲው ነው። አንቺ እንደምትረጅኝ እርግጠኛ ነኝ። ይሄንንም ጥፋት ተጠያቂው የኢትዮጵያ ኤጀንሲ ነው። እንደገና ደግሞ መዋሸቱ እናትና አባቶቿ አውቀዋል፣ አስረድተናቸዋል። የገደላት ፈጅር ነው የሚረዱት ተይዟል። አዎ ገና እኮ እነሱ አልሰሙም። ምን ይላቸዋል? የሬሳውን ወጭ ችለን ሬሳችሁን እናመጣላችኋለን። ኖ የሬሳ ወጭ አይደለም መቻል ያለበት። አንደኛ ሬሳው መግባት የለበትም ሰውየው ሳይፈረድበት፣ ሁለተኛ ደግሞ ካሳ መከፈል አለባት ልጅቷ። ካሳ የሚከፈለው ደግሞ ወደዚህ ሲመጡ ደላሎች ናቸው እንትን የሚሆኗቸው፣ ይሄ ከሰፈር የሚያመጧቸው ሰዎች ናቸው። ወልይ ለአምር ሆነው የሚልኩት ብሩ የሚገባው በማን አካውንት ነው? በዛ ወልይ ለአምር በሆነው ቤተሰብ ምን አገኘ? ልጁንም አጥቶ የልጃቸውንም ካሳ አጥቶ። ስለዚህ እኔ ለሙቤ ብየዋለሁ፣ ሬሳው በአፋጣኝ እንዳይሄድ ቀጥታ ፕሮሰስ የጀመሩት ሬሳ ለመላክ ነው። ይሄንን ግፊ ሲጀመር ሬሳው እኮ ቢሮ ነው ያለው። ቢሮ ሬሳ እንትን ሬሳ ቢሮ ውስጥ እንደ ስንት ቀን ይቀመጣል? ይሄ ሬሳ ስንት ቀን ያስቀምጡታል? ዞሮ ዞሮ ይሄ ሬሳ እኮ ሆስፒታል ከሄደ ተደብድባ እንደሞተች ያስታውቃል። እንግዲህ በጣም ያሳዝናል ማለት ነው። ምክንያቱም በጣም ነው የሚያሳዝነው በደላሎች ውሸት በጣም የብዙ ሰዎችን በደላሎች ውሸት ማለት ነው የብዙ ሰው ህይወት እየተበላሸ ይገኛል። ምክንያቱም ያው ደላሎች ብዙ ጊዜ ቶሎ እንዲሄዱላቸው በመፈለግ ነው ማለት ነው። ሁሉም ነገር ትችላለች፣ በጣም ጎበዝ ናት፣ እንደዚህ ነው፣ ልምድ አላት እያሉ በውሸት ተክነው ውሸትን እውነትን አድርገው የሚያወሩ በውሸት የተካኑ ደላሎችን ሞልተዋል ማለት ነው በእርግጥ። እና በጣም ነው የሚያሳዝነው። ምክንያቱም ብዙ ጊዜ እውነቱን ተናግሮ አይ ቋንቋ አችልም አንድ ሰው አንድ አሰሪ አምኖበት ይውሰድ ሰራተኛ እንጂ ቋንቋ ትችላለች እና ደግሞ ሁሉም ነገር ትችላለች ብሎ ያው እንደምታውቁት እኛ አረብ ሀገር ስንሄድ ብዙ ጊዜ አረብ ሀገር የሚሄዱ እህቶቻችን አሰሪዎቻቸውን ዳይሬክት አያወሯቸው። ምን ትችያለሽ ቋንቋ እንደምችልና እንደማችል በስልክ እንኳን አያገናኙም ማለት ነው። እነሱ ናቸው አዎ እንደዚህ ትችላለች ራሳቸው ማለት ነው ቶሎ እንድትሄድላቸው እና ያንን ያሰቡትን ገንዘብ ቶሎ ኪሳቸው ውስጥ አስገብተው ዞር ለማለት ነው። እንግዲህ ብዙ ጊዜ ሁሉም ነገር ትችላለች ጎበዝ ናት ብለው በውሸት ልጅቷ ከዚህ በፊት እንዴት ነው ቆይ አንድ ሰው ከዚህ በፊት ሰው ቤት ሰርቶ የማያውቅን ሰው ክብር አለው ብሎ ወደ አረብ ሀገር የሚላከው እና አንድን ሴት ወይም ደግሞ አንድ ሰራተኛ ስንልክ ማለት ነው ሲላክ ከአሰሪዎቻቸው ጋር መገናኘት አለባቸው በስልክ ማለት ነው። ካላመኑ ደግሞ ምን ያደርጋሉ? በራሳቸው ስልክ መገናኘት ነው። ምን ትችያለሽ ቋንቋ ትችያለሽ ወይ ብለው መጠየቅ መቻል አለባቸው። ግን እነዚህ አሰሪዎች በጣም ምስኪን ከምር ሀታ በስልክ አያገኟቸው ማለት ነው። በስልክ ራሱ ሳያገኟቸው ነው እሺ በቃ ትምጣልኝ በፎቶ ብቻ በመምረጥ ነው። ከዛ በኋላ ንግግሩ ምኑ እንዳለ ከኤጀንሲና ከደላላ ጋር ነው የሚጨርሱት ማለት ነው። እና
ከሰራተኞቻቸው ጋር ዳይሬክት መገናኘት ቢችሉ ብዬ አስባለሁ እኔ። ምክንያቱም ፎቶ ይመርጣሉ። ከዛ በኋላ ደላሎቹንና ኤጀንሲ ያላቸውን ነገር ነው የሚሰሙት ማለት ነው። እና እንደውም አላህ ይስጣቸው አረቦቹን ማለት ነው። ምክንያቱም ምንም አይነት እንትን ሳይኖራቸው ቢያንስ 1 ወር ራሱ ታግሰዋታል። አሁን እቺ ልጅ 1 ወር እንኳን ታግሰዋት፣ አይ በቃ እኔ አባቴና ሽማግሌ ስለሆኑ አዲስ ሰራተኛ ማስለመድ አይችሉም፣ ስለዚህ እኔ የምትችል ሰራተኛ ነው የምፈልገው ብሎ 1 ወር ካሰራት በኋላ ነው መለሳት የተባለው። እና በጣም በሚያሳዝን ሁኔታ የነሱ ጭካኔ ነው እንግዲህ ይሄ ሁሉ ነገር ያደረጋት ማለት ነው። የደላሎች ጭካኔ ነው ይሄ ማለት ነው። እናም በጣም በጣም የሚያሳዝነው ምክንያቱም እቺ ልጅ አረቡ ራሱ የሁሉ ታግሷት በጣም በጣም የሚያሳዝነው በእውነት። እኛ የት ልንደርስ ነው? እንደዚህ ጭካኔ፣ ይሄ ሁሉ ጭካኔ የት ልንደርስ ነው ከምር። እና በዚህ የተገኘው ራሱ ገንዘብ እኔ እንጃ በጣም የሚያሳዝን ነው። እና ማትችል ከሆነ አትችልም ብሎ አምኖ ያንን አረብ ሲወስድ እኮ ማለት ነው አምኖ ይወስዳል። እናም አታቅም ከዚህ በፊት ሌላ ሀገር ሰርታ አታቅም ቢሉ ማለት ነው። ምንድነው ችግሩ? ያመነበት ይወስዳታል። ይሄ ሁሉ እነሱ ይሄ ሁሉ ዋሽተው የሚወስዱበት ምክንያት ምንድን ነው? እንደዚህ ያስገበገባቸው ማለት ነው። ይሄ ስግብግብነት ነው ጋይስ፣ ይሄ ስግብግብነት ነው። ከምር እኮ ነው የምላችሁ። እና በጣም ነው የሚያዝነው። በእርግጥ አላቅም፣ እኔ አላቅም፣ ብቻ በጣም በጣም ነው የሚያዝነው። እና አሁንም በጣም እኔ የማልደግፈው ነገር ብዙ ጊዜ እኔ የማልደግፈው ነገር ምንድን ነው? እችላለሁ በይ፣ ምግብ እችላለሁ በይ፣ እንትን እችላለሁ በይ፣ ሽማግሌ መያዝ እችላለሁ በይ፣ እችላለሁ በይ የሚለው ነገር ራሱ ውሸት እንዴ! ሳትችል እንዴት ነው አንድን ሰው እችላለሁ በይ የሚባለው? እችላለሁ በይ አይባልም ጋይስ፣ ከምር አይባልም። እችላለሁ በይ ብሎ ራሱ የሚወስዱ አሉ። ከምሬ ነው የምላችሁና እንዴት ነው እንደዚህ የሚደረገው? እና በጣም ነው የሚያሳፍረው፣ ያሳፍራል። የኛ የኢትዮጵያውያን ስግብግብነት ያሳፍራል። ከምር አንገት ነው የሚያስደፋው። እና በራሳችን ዜጋ ላይ እንደዚህ አይነት ጭካኔ ከምር በጣም ይሰቀጥጣል። ደግሞ ነገራቶቹን ለማድበስበስና ነገራቶቹን ለማለባበስ ቶሎ ብለው አስክሬን ወደ ኢትዮጵያ ለመላክ የሚያደርጉትን ጥረት በጣም ያስጠላል ማለት ነው። ምክንያቱም ወደ ሐኪም ቤት ወደ ሕክምና ከተወሰደ አስክሬኑን ተደብድባ እንደሞተች ያስታውቃል ማለት ነው። እና ይሄ ሁሉ ተደብድባ እስከምትሞት ድረስ ምንድን ነው ያደረሳቸው እንዴ? እልህ ነው ምንድን ነው? ቆይ እንዴ ካልቻለች እኮ አልቻለችም ነው ጋይስ፣ ከምሬ ነው። ካልቻለች አልቻለችም ነው። አንድ ሰው ቋንቋ በልምድ የሚያገኘው ነው፣ በቆይታ ብዛት የሚያገኘው ነው እንጂ በአንድ ወር እንዴት እቺ ልጅ ቋንቋ ስለምድ? ደሞንም ይሄ የእነሱ ውሸት ነው። ስለዛ ኃላፊነቱን መውሰድ ያለባቸው እነሱ ናቸው። ኤጀንሲዎችንና ኢትዮጵያ ላይ ካሉት ደላሎች ጀምራችሁ እዛ ያሉት ደላሎች ሳይቀሩ እዚህ ጉዳይ ላይ እየተሳተፉን ማለት ነው። እና እነሱ ናቸው ይሄንን ሁሉ ኃላፊነት መውሰድ ያለባቸው እንጂ ልጅቷ ምን አጠፋች? ምን አድርጋ ነው ይሄ ሁሉ ድብደባና ይሄ ሁሉ ስቃይ እስከ ሞት ድረስ የሚያደርስ ነገር? በጣም ከባድ ነው ጋይስ። እና ይሄ ከዚህ ነገራችን መቼ ነው የምንቆጠበው እንዴ? በደላሎች እኮ ስህተት ስንት ነገር መሰላችሁ እንትን እያለ ያለ እና በጣም ያሳፍረው፣ በጣም ያሳፍራል። ኢትዮጵያዊነታችንን ይህን አክል ከሆነ በጣም ያስጠላል ከምር። ምክንያቱም አንድን ሰው በሰውነቱ መከበር አለበት። ራሳቸው በዋሹት እንትን እሷ መስዋዕትነት ልትከፍል አይገባም። እና በጣም ነው የሚያሳዝነች ልጅ። የእውነት ካሳ ይገባታል። ቤተሰቦቿን ካሳ ማግኘት አለባቸው። እውነቴን ነው የምላችሁ። እና በጣም እንትን ይላል ማለት ነው። ካሳ ማግኘት አለባቸው። ደሞንም አስክሬኑ ራሱ ማለት ነው ወደ ሕክምና ሄዶ እውነቱን መውጣት አለበት። ምክንያቱም ያለ ኃጢአቷ እች ልጅ ሞታለች። ስለዛ ሀቋን መውጣት አለበት። በጣም ያሳፍራል። በጣም ነው እንዴ ሰው የሀገሩ ዜጋ ላይ እንዴት እንደዚህ ይጨክናል? እና ውድ ተመልካቾቼ ቪዲዮን ሸር እያረጋችሁ ማኑ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ።